ዘራችሁን ምድር ላይ ትገነባላችሁ። ሰባቱ ሰማያት ተዘግተዋል። የመጨረሻ መክፈቻ ቁልፉ ደም ነው። አሁንም ቁልፉ የኔ ነው። ቁልፉ የኔ ነው። ቤቱም የኔ ነው። ቁልፉም የኔ ነው። ሁሉም ነገር የኔ ብቻ ነው። የኔ ብቻ ነው። ሁሉም ነገር የኔ ብቻ ነው። የወሰራችሁትን አንድ ባንድ ይቀበሉ። የኔ ብቻ ነው። የኔ መኪና ሰብራ የኔ ንብረት ሰብራ ሰውን ይመስላል። አሳሉኝ ትቀጥኝ አውቆ አበር ነው ማነው ያደረገው? የታባቱ አውቋለሁ። ንብረት ሰብራ የምታመጥ ይመስልሃል ወይ? ቀለሙ ሳይደርቅ ቤቱን ቀቡት። ቁልፉ አሁንም የኔ ነው። የኔ ብቻ ነው። ቁልፉ የኔ ብቻ ነው። ቁልፉ አሁንም የኔ ብቻ ነው። ቁልፉ የኔ ብቻ ነው። ቁልፉ ታመጣላችሁ። ቁልፉ የኔ ብቻ ነው። ቁልፉ የኔ ብቻ ነው። የኔ የሆነውን ነገር ሁሉ ወስዳለሁ። የኔ ብቻ ነው። ቁልፉ የኔ ብቻ ነው። ቁልፌን ወስዳለሁ። የኔ ብቻ ነው። የኔ ብቻ ነው። አሁን አይነን ሳላጠፋው ከዚህ ዞር ምን ደምደም እያለ ዞር በል ልቀቂኝ። ቁልፌን ወሰዱት። ምንድን ነው ችግር? ከአንተ ብዙ ትመጣለህ እንዴ? እሺ በቃ ና እንሂድ። ያደረገውን ነገር አታይም ወይ? ምንድን ነው ያደረገው? ይሄ ምንድን ነው? ይሰራል። በቃ ልጁ እኮ አብድን አይታየም እንዴ? እንዳንክ ወይኔ እኔ ጠፋሁ። ሄዳ እና ታዲያ ከአባይ ጋር ሄዶ አማኔ ለየው የኔ መኪና እየሰበረ ነው። እሱም ትብለው ምንድን ነው ሌላና ገንዘብ እኮ ነው ያወጣሁበት አይደል እንዴ? የማንም ታዲያ መክሊት እንዴት ነሽ? ሰላም እንዴት ነሽ? አለሁ። እኔ ትንሽ ስለሞቀኝ ገብቼሽ አሁን ወይኔ ቴዳ እስቲ ተረጋጋና ነገር በቁሙ ነው የምትጮህትበት። ማን ነው እሱ? አንቺ አብድ እኮ መኪና የሰበረው ደግሞ እሱ እኮ አይደለም። የሚገርመው ሜላን ፊት እኮ ነው ያዋረደኝ። ይሄ ሰውዬ መቆየቱ በራሱ አደጋ አለው። መወገድ ካለበት መወገድ አለ። ደግሞ ደጋግሞ እኮ ስለ ቁልፉ ነው ደጋግሞ በቃ ዝም በለው። ማለት ነው ዝም በለው። እስቲ ተረጋጋ፣ አትቸኩል ቴዲ። ያን ጊዜ የሰጠነው መድኃኒት አይምሮን እንዲረሳ ብቻ ነበር ያደረግነው። ደግሞ እውነቱ እንዳይወጣ አግዞናል። ያን የሚገለውን መድኃኒት ሰጠነው ቢሆን ኖሮ ዛሬ እንዲህ አያደርገኝም ነበር፣ በሰው ፊት አያዋርደኝም ነበር። ደግሞ በዚህ ከቆየ ሊያጋልጠን ይችላል። ይህን አስቢበት። እንዴት እንዲህ ልትል ቻልክ? አይኖቹ ላይ ያየኋቸው አስተያየት ከባድ የበቀል አይን ናቸው። ብቻ ምን አለፋሽ እይታዎቹ ስለዚህ ማሳንቀደም ግን እኮ ከአይምሮ ጋር አይደለም። በህይወት ቢኖርም ምንም አያመጣም። ምክሌት አትሳሳች፣ በደንብ ያመጣል። እንዴት አድርጎ? አብዷል እኮ። አብዷል አይደል? ታክሞ ቢድንስ?
ይህን ዘረቢስ ማን አባከና ይለዋል? እኛ ነበርን ቤተሰቦቹ፣ እኛም ከህይወታችን አስወግደነዋል። ቢሆንም ግን ከምድረ ገጽ መወገድ አለበት። በእርግጥ አሁን ካልሞተ ሀብቱ ላይ ሙሉ መብት አይኖረንም። ወደ ጤናው ደግሞ ከተመለሰ ለእኛ በጣም አስጊ ነው። ስለዚህ እኛ ስራችንን መጨረስ አለብን ማለት ነው። የስራው መጨረሻ መፍቻ ደግሞ ሞት ነው። ጥያቄ የሆነብኝ ነገር ሜላን ሳታውቀው እንዴት ነው መጨረስ ያለብን? የባህል መድኃኒት ቀማሚው ጋር መሄድ አለብን። በፍጥነት የሚጨርሰውን መድኃኒት ማዘጋጀት አለብን። ምን አይነት መድኃኒት? አይነቱን ለቀማሚው ብንተውለት አይሻልም? እንጃ ብቻ ግን የሚሆን ይመስልሻል? ለምን አይሆንም? በደንብ ይሆናል። ሰውየው ለአንዴና ለመጨረሻ ጊዜ የምንገላገልበትን መድኃኒት ነው የሚቀመመልን። ይኸውልሽ ለጉዳዩ ግን ጊዜ መስጠት የለብንም። ቶሎ መጠናቀቅ ካለበት ቶሎ ማጠናቀቅ አለብን። ዛሬ መኪናህን መስታወት የሰበረ ነገ ጭንቅላትን እንደማይከሰክሰው ምንም ዋስትና የለንም። እውነት ነው። ይሄን እብድ በጊዜ ካልተገላገልኩት እንቅልፍ የሚባል ነገር የለኝም። ምን ነው? ቆይ ማን እንደዚህ ያስለቀሰ? ደብድቦክ ነው አይደል? በሽታ ይደብድባቸው ነው። ቆይ አንተ ካልነኩ ሰው ላይ አደርስ ወይ ፈጣሪ። ዴቪ ገና እኮ አልዘነበም። ገና እኮ መደመኑን አልዘነበም። ፀሐይዋ እኮ መውጣቱ አይቀርም። ፀሐይዋ ትወጣለች፣ መውጣቱ አይቀርም። ወንድሙን ይበለዋል። የመጨረሻው መፍቻው ደም ነው። ቁልፌን ግን አይተሽዋል? ቁልፌን አንተ የዚህን ቁልፍ ሚስጥር ባውቀው ጥሩ ነበር። ምናልባትም የመዳን ምክንያት እሱ ይሆናል። ቆይ ግን ማን ነው እንደዚህ ያደረገ? ክንፍ ሰባሪዎቹ መጥተው ነበር። የቀረውን ክንፍ ሊሰብሩት ነበር። ሰባቱ ሰማያት በጭቃ ተለጥፈዋል። መሬቱ ግን አሁንም በእሳት እንደተዳፈነ ነው ያለው። አሁንም እሳቱ ከመሬት ውስጥ አልጠፋም። አሁንም እሳቱ መሬት ውስጥ ነው ያለው። ቆይ እነማን ናቸው ክንፍ ሰባሪዎች? የማንስ ክንፍ ነው የሚሰብሩት? ሁሉም እጃቸው በደም ተነክሯል። ይገሉናል። ከያዙ አይለቁንም፣ ይገሉናል። እጃቸው በደም ተጨበላልቋል፣ ይገሉናል። አይዞ በቃ እሺ። አሁን ያመጣውልህ ምግብ ብላ። እዚህ እኮ ከኔና ካንተ ውጪ ማንም የለም። ነገ ደግሞ የተሻለ ምግብ አመጣልሃለሁ። እሺ ቀለሙ ሳይደርቅ ቤቱን ቀቡት። የቤት የመክፈቻ ቁልፍ ወሰዱት። ቁልፉ ግን እኮ የኔ እኮ ነው። ቁልፉ እኮ የኔ ነው። የኔ እኮ ነው ቁልፉ። አሁንም ቁልፉ የኔ ብቻ ነው። የኔ ብቻ ነው ቁልፉ። ቁልፉ የኔ ነው። ቁልፉ የኔ ነው። የኔ ብቻ ነው ቁልፉ። የኔ ብቻ ነው ቁልፉ። ቁልፉ የኔ ብቻ።
ቁልፉ እኔ ብቻ ነው፣ እኔ ብቻ ነው ቁልፉ። ቁልፉ አላምጣው። እዛ ጋር ገልብጬ ስትረጋጋ ብላሽ ይቅርታ እህቴ፣ አንድ ጥያቄ ልጠይቅሽ ነበር። አቤት። ምን ነበር? ለዛ ልጅ ሁልጊዜ ምግብ የምታመጭለት አንቺ ነሽ? አዎ። ምን ነው ችግር አለ እንዴ? አይ ችግር የለም፣ እንዲሁ ለማወቅ ነው። አልገባኝም። ቆይ አንቺ እንዴት አሳሰበሽ? ያው ሰው አይደለሁ እንዴ? እንዴት አያሳስበኝም። ለመሆኑ ግን አንቺ ምኑ ነሽ? ጓደኛ። የማ የእብዱ? ከአንቺ በላይ ጤነኛ ነው። እሺ፣ እብዱ አንቺ ነሽ። ለአንደበቴ ግድፈት ይቅርታ አድርጊልኝ። ሆን ብዬ አይደለም፣ ያው ያልተለመደ ነገር ስለሆነ ብዬ ነው። ጤነኛ ነኝ ብሎ የታጠበ ልብስ ለብሶ የውስጡን ቆሻሻ ሻሽጎ ከሚሄድ ሰው ይልቅ ከሱ ጋር ጓደኛ መሆን ምንኛ መታደል ነው መሰለሽ። እሱስ ልክ ነሽ። ቆይ አንቺን ግን ማልበል ከሱ ምን ፈልገሽ ነው? አይ እንዲሁ ነው፣ ያው እንዳንቺ ላግዘው ስለፈለግኩ ነው እንጂ እኔ ሰላማዊ ሰው ነኝ። ያው ምን ላድርግ ብለሽ ነው? ከዚህ ሰው ምን እንደሚፈልጉ ባላቅም ጠላቶቹ ብዙ ናቸው። ዛሬ ራሱ ምግብ ይዤለት ስመጣ ተደባድቦ ነው የጠበቀኝ። በጣም ያሳዝናል። በጣም እንጂ እኔም አንጀቴን ነው የሚበላኝ። እኔ የምልሽ ግን ስለሱ የምታውቂው ነገር አለ እንዴ? ስለሱ የማውቀውን ያክል አውቃለሁ። ለምንድን ነው ከሌላው ሰው ለይቶ አንቺን የማያጠቃሽ? ያው ውስጤ ምንም ክፋት እንደሌለው ተረድቶ ይመስለኛል። ይሆናል፣ ግን እኔ እሱን ላግዘው ስለምፈልግ ስለሱ ማወቅ ፈልጌ ነበር። እኔ ስለሱ ብዙም አላውቅም፣ ግን የሆነ ትልቅ በደል የደረሰበት ይመስለኛል። ምን አይነት በደል? ማን ነው እንደዚህ ያደረገኝ ብሎ ይናገራል? ስለ ወንድሙ ያወራል። ወንድም ወንድሙን በሳህን ይበላዋል ይላል። በጣም ያሳዝናል። ሁሌ ስለ አንድ ቁልፍ ነው የሚያወራው። ቁልፉ የኔ ነው፣ ቁልፉ የኔ ነው ብቻ ነው የሚለው። እሺ ሰላም፣ በጣም አመሰግናለሁ። እኔ የምልሽ ሜሉ፣ ቅድም ቢሮ መጥቼ ነበር። አልነበርሽም? የት ሄደሽ? ስንት ሰዓት ላይ? ወደ 7 ሰዓት አካባቢ። ከአለቆቼ ጋር ምሳ ልበላ ወጥቼ ነው። ጭራሽ ካለቃ ጋር ምግብ መብላት መገባበዝ ጀምረሻል? እኔ እንደዚህ እንደምታደርጊ አላውቅም ነበር። እንዴ ምን ነው? ምሳ እኮ ነው ያልኩህ፣ እራት አይደለም። ኦ ጭራሽ እራትም አስበሻል? ምን ነው መቀናቱ ነው? ሰምኛለሽ ሜሉ፣ አንቺ ሚስቴ ነሽ። የሚስቴን ደግሞ መግቢያ መውጫ መከታተል መብት አለኝ። እንግዲያውስ እንቅስቃሴን ግልጽ እንዳደርግልህ ከፈለክ አንተም ግልጽ ሁንልኝ። ቆይ እኔ ምን የደበኩሽ ነገር አለ? ቴዲ፣ ቆይ ያ እብድ ማን ነው? ለምንስ ነው እንደዛ በጭካኔ የመታኸው? ሰፈርተኛው በሙሉ ስለሱ ነው የሚያወራው። እነዚያቸው እና መኪናዬን መስታወት ሲሰብር ዝም ማለት አለብኝ? የታባቱ አውቀዋል። እኔ አንድ ተራ እብድ ነው። በቃ መኪናዬን ሰበረብኝ፣ ዝም ማለት አልችልም። ንብረት ነው ይሄ። የመንደር ወሬኛ ደግሞ እየፈጠፈጠ የሚያወራው ወይ የራሱ ኑሮ አይኖርም፣ የሰው ያፈጠፍጣል። በትክክል በልቶ ማያድር ነው ስለ ሰው ህይወት የሚያወራው። ታቸው ዱዝ በያቸው። ለእነዚህ ተጨንቀሽ ታወሪያለሽ? የሆነ ነገር እየደበከኝ እንዳለ ይሰማኛል። ቆይ ወንድም ዳዊት የት ነው? ሞቷል ብላኝ ነበር አይደል? ይኸውልሽ ሜሎ፣ ይበቃሻል። እኔ ራሴ ብዙ ጣጣ ያለብኝ ሰው ነኝ። ስለ ሞተ ሰው እያወራሽ ሰላሜን አትረብሽው። ዳዊት ታሪክ ሆኖ የቀረ ሰው ነው። ሞተ? ቆይ ዳዊት መሞቱ መች ተረጋገጠ ነው ወይስ የሞተው በህሊና ውስጥ ነው?
እኔ ግን ዛሬ ያየሁት ሰው ዳዊትን ይመስላል። ረፊ፣ ከዚህ በኋላ ስለዚህ ሰውዬ ብታነሺ መጨረሻው ያምራል። ሜሉ እንዳትናገሪ ሰምኛለሽ? መፍቻውም ህይወቱም የኔ ነው። ሁለተኛ ደግመሽ እንዳትናገሪ። አትፍራኝ። እኔ ሰላማዊ ሰው ነኝ። እሺ የሰማዩ መጋረጃ ሊቀደድ ነው። አንቺ የቴዎድሮስ ጥላ መጣሽ፣ አንቺም የሱ ጥላ ነሽ። የሱ ጥላ፣ የሱ ተከታይ ብቻ። አይ እኔ ላግዝ ነው የመጣሁት። ላውራ ስለፈለኩ ነው የመጣሁት። እሺ ቁልፉ የኔ ነው፣ የኔ ብቻ ነው። ቁልፉ የኔ ብቻ ነው። ምን ነው ልጆቼ የሰጣችሁ መድኃኒት አልሰራላችሁ? እኔ እኮ እንዲሞት ነው የፈለኩት። እሱ እኮ አቅሉን ስቶ አብዶ ነው እየዞረ ያለው። እኔ እንዲሞት ነው የፈለኩት። እሱ ግን ውስጡ ጠንካራ ነው። አሁን የመጨረሻውን ይስጡ። እዛው ቆሻሻ ቤት ውስጥ ማንም ሳይሰማ ጸጥ የሚልበት፣ ምንም ሰፈሩ ሳይሰማ ታሪክ ሆኖ ይቀር። ይህ መርዝ በደቂቃ ውስጥ ስራውን ይጨርሳል። ግን ተጠንቀቁ፣ ይሄንን መርዝ በእጃችሁ እንዳትነኩ። ቆይ ማለት ምን ምልክት አይተውም ማለት ነው? ማለቴ ፖሊስ ቢመረምርም ምን ምልክት አያገኝም? ምንም፣ እንደ ድንገተኛ የልብ ህመም ነው የሚታየው። ስራችሁን በጥንቃቄ ጨርሱ። ይሄ መድኃኒት አስተማማኝ ነው ማለት ነው? ምን ነው በእኔ መድኃኒት ቅመማ ትጠራጠራላችሁ እንዴ? ኖ፣ ጥርጣሬ አይደለም። ግን እንደባለፈው አይነት ስህተት እንዳይፈጸም፣ ድጋሚ ሌላ ስህተት እንዳይሆን። ያ እኮ የኔ ችግር አይደለም። አቤት። እና የማን ችግር ነው? የእናንተ ነዋ። የማን ችግር ይሆናል? እንዴት? መድኃኒቱን ስትሰጡት የነገርኳችሁን ቅድመ ጥንቃቄ ሳታደርጉ በእኔ ታሳብባላችሁ። በእርግጥ አይዋሽም። አሁንም ቢሆን ይሄን መድኃኒት በጥንቃቄ ካልሰጣችሁት እናንተ ላይ ጉዳት ያደርሳል። ይሄው እንኩ።
ሜላት እንዴት ነሽ መክሊት? እንዴት ነሽ? እኔ የምልሽ መክሊት ስለዛ ገና አጋጣሚ ላወራሽ ነበረ። ማለቴ ስለዛ አብድ ምን ሚል? አሁንም ስለሱ እብድ እያሰብሽ ነው እንዴ? እኔ እንጃ ቴዲ እንደዛ ቀን እንደዛ ሲሆን አይቼው አላውቅም። ከእብዱ ጋር እኮ ሌላ ነገር ያለው ነው የሚመስለው። ምን ሊኖረው ይችላል? መጥቶ እኮ አልሳማውን መኪናውን ያደቀቀለት። ለሌላ ንብረት ምንም የማይመስለው ሰውዬ ለአንድ መኪናውን በደቂቃ ለሚቀየር መስሎት እንደዛ መሆኑ እኮ እንቆቅልሽ ሆኖብኝ ነው። እንግዲህ እንቆቅልሹን ፍቅረኛሽን ጠይቂው። ምን ማለት ሚስትህን አንድ በላት። የሆነ ነገር የጠረጠረችው ነገር ያለ ይመስለኛል። ተከታተላት። ማለት ምን አየሽባት? ምንም ሁኔታው አላማረኝም። እኔን ራሱ እኮ በጥርጣሬ ነው የምታየኝ። ወይኔ በቃ ሜሊ በዛ ጉዳይ ላይ እርግጠኛ እስካልሆነሽ ድረስ አርፋ አትቀመጥ። በልጅና ጣጥፈ እንዳትቀመጥ። የክትትል መረብህን መጣል አለብህ። ልክ ነሽ። ገርምሻል። ባለፈው ራሱ ቢሮ አጣኋትና የት ሄደሽ ነው ምናምን ብዬ ስጠይቃት የሰጠችኝ መልስ ግን አጥጋቢ አልነበረም። የት ነበርኩ አለች? ሳማ ያለችው ከቅርብ አለቆቼ ጋር ምሳ ልበላ ነው የወጣሁት አለች። ግን አይገርምም? የሆነ አልተዋጠልኝም። እውነት አጅሪት የዋዛ አይደለችም። ቆይ ነገሩን ልታበላሸው ነው እንዴ? ዳዊት ከሄደ ነው እንዴ? ዛሬ ማታ መጠናቀቅ አለበት። ከዛሬ ካለፈ እሷ ጋር ካወቀች ነገሮቹ ብልሽሽታቸው ነው የሚወጣው። አሁን አጉል ማላዘኑን ትተህ ወደ እርምጃ መግባት አለበት ሄዲ። እንግዲያውስ በቃ ዛሬ ሁሉንም ነገር መጠናቀቅ አለበት። ምግቡም ተዘጋጅቷል። ሳልቀደም ልቅደም። አዎ፣ እያንዳንዱ እንቅስቃሴያችን በጥንቃቄ መሆን አለበት። መልካም። ሳሎኑ ላይ መለስ እሸኘዋለሁ። ስራዬን እጨርሳለሁ። ዴቭ ወይኔ የትንሽ ዴቭ ወይኔ አምላክ እባክህን ጠብቀው። ይሄን ደግሞ ከሰው ጋር ተጣልቶ ይሆናል። እጭ ዴቭ እሺ ቴዲ ይባላል። ተመስገን አምላክ። የት ሄደ ነው ዴቭ? ከዚህ ቤትም ሆነ ከአካባቢው ስትርቅ በጣም እኮ ነው የሚጨነቀው። የት ሄደ ነው? እሺ ምግብ አምጥቼ ይላል። አብረን እንድበላት ፈልገን እሺ አብረን አንተ አሰማ ሁለተኛ ሰፈር እንዳናይ ካላልንም እንዴ ሁለተኛ ሰፈር እንደማጣ አላልንም። የት ነው ቁልፉ? ሁለተኛ ሰፈር እንደማጣ እንዳትነኩት አለበለዚያ ፖሊስ ጠራለሁ። አትምታው። እረፍ። ለምን ነው የምትመቱት? ፖሊስ ጠራለሁ። የሰሩት አትፈሩም እንዴ? እረፉ። እረፉ። በቃችሁ እረፉ።
አትምታው! ለምን የምትመታው? ሄሎ አለቃ፣ አትምታው! አንድ ሴት መታ እያስቸገረችን ነው። እንዳትነካው! ዞር በል ወደዛ! ሳንጨርሰው እንዳትነካው! በቃ ና። ቁልፉ የኔ ብቻ ነው። ቁልፉ የኔ ብቻ ነው። የኔ ብቻ ነው ቁልፉ። ተረጋጋ እባክህ። እንዴ ቆይ ለምንድን ነው የምትከታተሉት? ለምንድን ነው የማታዩት? ለምንድን ነው የማይኖርበት? ይሄ እኮ በጣም ምስኪን ልጅ ነው። እኔ እኮ ምንም አላደረኩትም። ላግዘው ብቻ ነው የምፈልገው፣ ግን እሱ ፈቃደኛ አይደለም። ቆይ ከዚህ በላይ ምን እንዲሆን ነው የምትፈልጉት? እኔ እኮ ምንም አላደረኩትም። ቀርቤ የውስጡን ስሜት ማዳመጥ ብቻ ነው የፈለኩት። ትሰምኛለሽ? ለሱ ነው ይበቃዋለሁ። ሌላ ተጨማሪ ሰው አያስፈልገው። እባክሽ እህት አንዴ ላስረዳሽ። ይቅርታ፣ ምንም የምታስረጂኝ ነገር የለም። እኔ አሁንስ እብዱ ማን እንደሆነ ግራ እየገባኝ ነው። እኔን እብድ ነሽ እያልሽኝ ነው? ጤነኛ ነኝ ካልሽ ታማሚውን ለቀቅ አድርጊው። እሱ የኔ የቤት ስራ ነው። እኔ እኮ ስለሚያሳዝነኝ ብቻ ነው። ስላሳዘንሽ እናመሰግናለን። ምን ሆነሽ ነው እንደምትቀየሪው? ምንድነው እካክ እንደያዛት ድመት ወደዛ የምታደርጊኝ? ምንም እንዲሁ ስለደከመኝ ነው። ማረፍ ፈልጋለሁ። ይኸውልሽ ሜሎን፣ ይህን ሰሞን ምንም ነገርሽ ነው ያላማረኝ። በጣም እየተቀያየርሽ ነው። ምን ሆነሽ ነው? ምን ይደረግ ብለህ ነው? የሰው ልጅ ጸባይ ሁል ጊዜ እንዳስቀመጡት አይገኝም። ይሄ ደግሞ ምን ማለት ነው? አንቺ ማን ነሽ? አንቺ እኮ ማለት የ80 ሚስቴ ነሽ። ኧረ እባክህ ነኝ እንዴ? እኔ ደግሞ እኮ የስሜት ማብረጃ ብቻ የሆንኩ መስሎኝ። አልገባኝም። ምን ማለት ፈልገሽ ነው? ምን ለማለት ነው? አልተረዳሁሽ። ምን ማለት ፈልገሽ ነው? ምን እንዳልገባው ለመሆን ትሞክራለህ? አንተ እኮ እኔ ጋር ያለው አካልህ ብቻ ነው። ነፍስ ከኔ ርቋል። ከዚህ በላይ ምን ላድርግ? ቆይ ከሌላው ቀን የተለየ ነገር ምን አደረኩ? የተለየ አዲስ ነገር አየሽ እኔ ላይ? አንተና መክሊት ከኔ የደበቃችሁ ሚስጥር አለ አይደል? የምን ሚስጥር? እኔ እንጃ። እሱንም አንተ ንገረኝ እንጂ። ይኸውልሽ ሜሉ፣ ካንቺ አይኔ አጥፋኝ። ካንቺ የተሰወረ ነገር የለም። ሰሞኑን ታዲያ አፍ ለአፍ ገጥማችሁ እያወራችሁ ልክ እኔ ስመጣባችሁ ለምንድን ነው የምትርበተበቱት? ይኸውልሽ ውስጥሽ የፈጠረው ነገር ነው። በእውነት ምንም ነገር የለም። እንዴ አንቺ እኔን አታምኚኝም እንዴ? እርግጠኛ ነህ? አዎ እርግጠኛ ነኝ። እውነታውን የደረስኩበት ቀን ግን በመወሰነው ውሳኔ እንዳትጸጸት። ልጅ ብለሽ እንዳታስቢ። በራሴ እርግጠኛ ነኝ። እሺ እናያለን። እሺ ደህና ደሪ። ቆይ ዴቭ ማን ነው እንደዚህ ያደረገ? ነገሬ ማን ነው እንደዚህ ያደረገ? ካንተ ምንድነው የሚፈልጉት? እኔ ግራ ገባኝ። አሁንስ ሰማያቱ ተቀዷል። የልቤ ቁስል መርቅዟል። አዎ እሱን ግን ማንም ሊያክመውና ሊያድነው አይችልም።
መጋረጃው ተቀዷል። ቁልፎቹ አሁንም የኔ ናቸው። አንቺ ወፍ ነሽ፣ ዝም ብለሽ ብረሪ። ክንፎችሽን ገነጣጥለው እስኪጥሉ ድረስ እንደ ወፍ ዝም ብለሽ ብረሪ። ንጹህ ወፍ። ቁልፎቹ አሁንም እጅሽ ናቸው እንዴ? አንቺ ጋር ናቸው ወይ? ወይ ቁልፍ ፈረደበት። አሁንስ ቁልፎቹ የት ነው ያሉት? አሁንም እኮ ቁልፎቹ የኔ ናቸው። የኔ ብቻ እኮ ናቸው። ቀለሙ ሳይደርቅ ቤቱን ቀቡት። ቀለሙ ሳይደርቅ ቤቱን ቀቡት። 7ቱ ሰማያት ተገፈው ሊቀደዱ ነው። ቁልፎቹ የኔ ናቸው። ጂቢ ነገ ቆንጆ ቡና እመጣላለሁ። እሺ ደህና ክንፎችሽን ገነጣጥለው ሳይበሩት አንቺ ዝም ብለሽ ብረሪ ብረሪ ብረሪ፣ ዝም ብለሽ። ቁልፎቹ የኔ ናቸው፣ የኔ ናቸው ቁልፎቹ የኔ ናቸው። ማንም አይወስደው።